በትግራይ ዳግም ጦርነት እንዳይነሳ ምን መደረግ ይኖርበታል? ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩም። ያለ ፌዴራል መንግስት እውቅና በትግራይ ክልል መንግስታዊ መዋቅሩን ተቆጣጥሮ የሚገኘው ህወሓት የመንግስት ባለስልጣናት በትግራይ ላይ የድሮን ጥቃቶችን እየፈጸሙ የወታደራዊ ዘመቻ ዝግጅቶች እያደረጉና ወደ ክልሉ የሚገባ ነገር እንዳይኖር እየሰሩ ነው ብሏል። የፌዴራል መንግስት ባለስልጣናት በፊናቸው ህወሓትን በጦርነት እንቅስቃሴ ይከሳሉ። ከፕሪቶሪያው ስምምነት ውጭ ያለ ፌዴራል መንግስት እውቅና በትግራይ ክልል መንግስታዊ መዋቅሩን ተቆጣጥሮ የሚገኘው ህዝበ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስትን በሌላ የአውዳሚ ጦርነት ዝግጅት እየከሰሰው ይገኛል። ህወሓት በፌዴራል መንግስት ላይ ባቀረበው በዚህ ክስ የኢትዮጵያ ፌዴራላዊ መንግስት ባለስልጣናት በትግራይ ላይ የድሮን ጥቃቶች እየፈጸሙ የወታደራዊ ዘመቻ ዝግጅት እያደረጉና ወደ ክልሉ የሚገባ ነገር እንዳይኖር እየሰሩ ነው ብሏል። የፌዴራል መንግስት ባለስልጣናት በፊናቸው ህወሓትን በጦርነት እንቅስቃሴ ይከሳሉ። በክልሉ ያለውን ፖለቲካዊ ሁናቴን በቅርበት የሚከታተሉ ተንታኞች እንደሚሉት ግን ጦርነቱ እንዳይካሄድ ሁነኛ ውይይት ማድረግ ያስፈልጋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሁለት ቀናት በፊት ሰኞ ባወጣው ይፋዊ መግለጫ በብልጽግና ፓርቲ የሚመራው የኢትዮጵያ ፌዴራላዊ መንግስት አሁንም የጦርነት ከበሮ እየመታ ይገኛል በማለት ለሌላኛው ዙር ደም አፋሳሽ ጦርነት ዝግጅት በማድረግ ከሷል። እንደ ህወሓት መግለጫ የፌዴራል መንግስት በትግራይ በተለያዩ አካባቢዎች የድሮን ጥቃት እየፈጸመም ይገኛል ይላል። በኢትዮጵያ ፌዴራል መንግስት ህገወጥ ተደርጎ የሚታይና በምርጫ ቦርድ እውቅና የተነፈገው ፓርቲው የፌዴራሉ መንግስትን በሺዎች የተፈናቀሉትን የሀገር ውስጥ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ወደ ትግራይ መድኃኒትን ጨምሮ መሰረታዊ ዕቃዎችና አገልግሎቶች እንዳይገቡ ከበባ በማድረግ ላይ ይገኛልም ሲል ወቅሷል። ከወልቃይትና ሁመራ አካባቢዎች በጦርነት ምክንያት ጉዳት ደርሶባቸው የተፈናቀሉ የሀገር ውስጥ ተፈናቃዮች ላለፉት 3 ወራት የተደረገላቸው ድጋፍ ባለመኖሩ አስጨናቂ ሁኔታ ውስጥ ወድቀዋልም ነው ያለው ህወሓት በሰሞነኛው መግለጫው። የፌዴራል መንግስት በፊናው ህወሓትን በተደጋጋሚ የጦርነት እንቅስቃሴ በማድረግና የፌዴራሉ መንግስት ላይ ጦርነት ለመክፈት ዝግጅት ላይ በመሆን ይከሰዋል። በቅርቡ እንኳ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን በአልጀዚራ ያጋሩት ጽሑፍ ለዚህ ማሳያ ነው። በጽሑፉ ላይ ባለስልጣናቱ እንዳመለከቱት የህወሓት ጽንፈኛ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ ከኤርትራ ጋር በማበር በአጭር ቀናት ውስጥ ጥቃት ሊሰነዝር ዝግጅት እያደረገ ነው ሲሉ ክስ አቅርበዋል። በትግራይ ክልል አሁን ላይ እየተስተዋለ ላለው የፖለቲካ ትኩሳት በሁሉም አቅጣጫ ወደ መፍትሄ እየወሰደ ያለውን ነገር እየተመለከተን አይደለም ሲሉም አስተያየታቸውን ለዶይች ቬሌ የሰጡት የክልሉን ፖለቲካዊ ሁናቴ በቅርበት የሚከታተሉ ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ ይመለከተኛል የሚለው ገለልተኛ አካል በመሃል ገብቶ ካላደራደረ የሌላኛው ዙር ደም አፋሳሽ ጦርነት መከሰት አይቀሬ ይመስላል ብለዋል። ፖለቲከኛው ይመለከተኛል የሚለው ዓለም አቀፍ ገለልተኛ አካል ማደራደር ካልቻለ ወደ ጦርነት የሚገቡበት እድሉ በሰፊው ይታየኛልም ብለዋል። አቶ መስፍን እንደሚሉት ምንም እንኳ መጠኑ ሊበላለጥ ቢችልም ችግሮች ከሁለቱም አቅጣጫ ይስተዋላሉ። ሆኖም አንዱ ሌላውን ተወቃሽና ተከሳሽ ከማድረግ ይልቅ ለድርድር የሚበጅን ቀዳዳ በመፈለግ ግጭቱን ማስቀረት የሚያስችል መንገድ ላይ መጠመድ ለሁሉም የሚበጅ እንደሚሆንም እምነታቸውን ገልጸዋል። በኢትዮጵያ ፖለቲካ ውስጥ የተለመደ መጥፎ ባህል የራስን ጥፋት ሳይመለከቱ ጩኸት መቀማት ነው ሲሉም የገለጹት ፖለቲከኛና ፖለቲካ ተንታኙ የህዝቡን ችግር በዘላቂነት ሊፈታው በሚችለው ፖለቲካዊ እርምጃና የፖለቲካ መፍትሄ ላይ በመጠመድ በዚህም የሚታይ ያሉትን ግጭት ማስቀረት እንደሚቻልም እምነታቸውን ገልጸዋል። የኢትዮጵያ ፌዴራል መንግስት የጥፋት ኃይሎች ካላቸው አካላት ባዕዳን ካላቸው የውጭ ጠላት ጋር በማበር ጽምዶ የሚል ቁርኝት በመፍጠር እኩይ የጥፋት ዝግጅት ፈጽመዋል ሲል ከሳሽ ከሚያደርጋቸው የታጠቁ አካላት አንዱ ህወሓትን ነው። በቅርቡ እንኳ የክቡር ጠቅላይ ሚኒስትሩ ጽህፈት ቤት ባወጣው ይፋዊ መግለጫ ምርጫውን ለማደናቀፍ በመጣር እነዚህን ጽምዶ ብሎ የጠራቸውን አካላት
ከሷል። የጠላት ኃይሎች በመደጋገፍ በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሷል ያሏቸው እነዚህ አካላት የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲኮችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል ሲል በማሳያነት ማቅረቡ የሚታወስም ነው። ህወሓት በሰሞነኛው መግለጫ እንዳብራራው ግን የፌዴራል መንግስት በቅርቡ ባወጣው መግለጫ የትግራይ ኃይሎችን በጦርነት ናፋቂነት መክሰሱ ለራሱ የሚያደርገው የጦርነት ዝግጅት ግልባጭ ነው ሲል ሙግቱ ይተቻል። በዚህም መንግስትን ጉዳዩ የሚያሳስባቸው የአገሩ ዜጎችና የዓለም አቀፉን ማህበረሰብ ለማሳሳት ነው ሲል ወቅሷል። ልዩነቶችን በሰላማዊ ንግግርና ውይይት የመፍታት መንገድን እንደሚደግፍም የጠቆመው ህወሓት በሌላ በኩል ራስን ለመከላከል ላለው ዓላማ ማህበረሰቡ እንዲዘጋጅ ጥሪ አቅርበዋል። ፖለቲካ ተንታኙ አቶ መስፍን ደሳለኝ እንደሚሉት ግን አሁን ላይ ለጦርነት የመዘጋጀት ዓላማ ያለው ማህበረሰብ ማየት ከባድ ነው ይላሉ። የተደራጀው የፖለቲካ ኃይል ነው የሚወስነው እንጂ ማህበረሰቡ በምንም መልኩ ጦርነት ውስጥ የመግባት ምንም አይነት ፍላጎት የለውም ነው ያሉት። አሁን በተያዘው መንገድ የትግራይም ሆነ አጠቃላይ የኢትዮጵያን ችግር መፍታት አይቻልም በማለት አንዳች የተለየ የፖለቲካ አካሄድ በመከተል አሊያም የዓለም አቀፉ ማህበረሰብ ጣልቃ በመግባት ለአስገዳጅ ውይይት በማስቀመጥ መፍትሄ እንዲመጣ እንደሚሹ አስረድተዋል። ዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቡ ነው።